السلام عليكم ورحمة الله وبركاته. ودني تكبراتشو ياسنا الجيش برنامج تكتاتيوቻችን እንዴት ናችሁ ልጆችዬ? ረመዳን እንዴት ነበረ? በጥሩ ሁኔታ ሰለፋችሁት? በዒባዳ በሶላት እንዲሁም በተለያዩ እናቶቻችሁን በማገዝ አሳለፋችሁ ልጆች? ማሻአላህ። እንግዲህ አሊፍ የተሰኘ የጥያቄና መልስ ፕሮግራማችንን ከዚህ ሰዓት ጀምሮ ወደ እናንተ ይዘንላችሁ ቀርበናል። ዛሬም እንደተለመደው የተለያዩ ጥያቄዎችና ከተለያዩ ተወዳዳሪዎች ጋር ተገናኝተናል። ኢንሻአላህ ከቆይታ በኋላ ከተወዳዳሪዎቻችን ጋር ትውውቅ ብናደርግ ይሆናል። አብራችሁን ቆዩ። ውድኔ የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ተመልሰን ተገናኝተናል። እስቲ ከተወዳዳሪዎቻችን ጋር ትውውቅ እናድርግ። ከማን ጀምር? ከሰል ጀምር። እሺ ማን ልበል? አሚና አንዋር። አሚና አንዋር። እሺ አሚና ስንተኛ ክፍል ነሽ? አራተኛ ክፍል። ማሻአላህ። እሺ ወደ አንቺ ልምጣ። ስሜ ከድጃ ዙቤር ይባላል። የመጣሁት ከአራተኛ ክፍል ነው። ማሻአላህ። ከድጃ ስታድጊ ምን መሆን ነው የምትፈልጊው? ዶክተር። ማሻአላህ። አሚናስ? ዶክተር። ማሻአላህ። እንግዲህ ሁለቱም ዶክተር መሆን ነው የሚፈልጉት። አላህ ያሳድጋችሁና ያሰባችሁት ደረጃ አላህ ያደርሳችሁ። እሺ እንግዲህ አሁን የመጀመሪያ ከዚህ በፊት አሊፍ ጥያቄና መልስ አይታችሁ ታውቃላችሁ? አታውቁም? ሁለታችሁ? እሺ አሊፍ ጥያቄና መልስ 4 ዙሮች አሉት። እሺ የመጀመሪያው ቀድሞ መመለስ ነው፣ ሳንጠባበቅ ማለት ነው። እሺ ጥያቄውን አቀርብላችኋለሁ፣ እናንተ ቀድማችሁ ትመልሳላችሁ። ዝግጁ ናችሁ? እንጀምር። እሺ አንደኛ ጥያቄ እጅ ብዬ 2 ካልኩኝ አፍንጫ ብዬ ዳሽላለሁ። እጅ ብዬ 2 ካልኩኝ አፍንጫ ብዬ ዳሽላለሁ። አንድ። እሺ ሁለተኛ እንጀራ ብዬ ምጣድ ካልኩኝ ወጥ ብዬ ዳሽላለሁ። ድስት። እኩል። ሶስተኛ ምግብ ብዬ በላ ካልኩኝ ውሃ ብዬ ዳሽላለሁ። ጠጣ። አራተኛ እናት ብዬ አባት ካልኩኝ እህት ብዬ ዳሽላለሁ። ወንድም። እሺ አምስትና የመጨረሻ የዚህ ዙር ጥያቄያችን የሚሆነው ዛፍ ብዬ አረንጓዴ ካልኩኝ ደም ብዬ ዳሽላለሁ። ቀይ። መርሐባ። ውድኔ የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን የመጀመሪያ ዙራችን ይህንን ይመስል ነበረ። ኢንሻአላህ ውጤታቸውን መጨረሻ የምናሳውቃችሁ ይሆናል። ቀጣይ በሁለተኛ ዙር እስከምንገናኝ ድረስ አሁንም በድጋሚ አብራችሁን ቆዩ። ውድኔ የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ተመልሰን መተናል። አሁን ደግሞ በሁለተኛ ዙራችን ላይ እንገኛለን። የሁለተኛ ዙራችን የሚሆነው ደግሞ ምርጫዎች ናቸው። እሺ እንዳትፈሩ፣ እሺ ቀላል ናቸው። ምርጫዎች ናቸው። እነሱም 4 ምድቦች አለው። የመጀመሪያ ተውሂድና ዒባዳ፣ ጀነራል ኖሌጅ፣ ቋንቋና ታሪክ ናቸው። ከነዛ ሁለት ጥያቄዎች ይደርሳችኋል። የፈለጋችሁትን መርጣችሁ ጥያቄውን አቀርብላችኋለሁ። አሁን ከሰል ጀምር አይደለም? ከሰል ጀምር። እሺ ከቀኝ ጀምር። ኸዲጃ ቋንቋ ቁጥር ስንት? 2። እሺ ቋንቋ ቁጥር 2። እሺ ጄኒ is very dash. She always shares her cakes with friend. A lazy, B generous, C honest. በትክክል አልተመለሰም። ትክክለኛ መልሳችን የሚሆነው B generous የሚለው ይሆናል ማለት ነው። እሺ አሚና ወደ አንቺ ልምጣ። ተውሂድና ዒባዳ ስንት? ሁለት። እሺ ተውሂድና ዒባዳ ቁጥር 2። የሁለተኛ ነብይ ስም ማን ይባላል? ሀ ሺፍ፣ ለ ዳውድ፣ ሐመሩሃ ኖህ። ሺፍ። ማሻአላህ በትክክል መልሳለናለች። ኸዲጃ? እሺ ተውሂድና ዒባዳ ቁጥር 3። እሺ ተውሂድና ዒባዳ ቁጥር 3 ለነብዩላህ ሱለይማን የተከሰተላቸው ሙዕጂዛ የትኛው ነው? ሀ ብትር ወደ እባብ መቀየሩ፣ ለ በምንጣፍ አየር ላይ መብረራቸው፣ ሐመሩሃ ግመል ከድንጋይ መውጣቱ። በምንጣፍ ላይ በአየር ላይ መብረራቸው። ማሻአላህ በትክክል መልሳለናለች። የመጀመሪያው ብትር ወደ እባብ መቀየሩ ለሰይዱና ሙሳ የተከሰተ ሙዕጂዛ ሲሆን ሌላው ደግሞ ግመል ከድንጋይ መውጣቱ ደግሞ ይህንን ሙዕጂዛ የተከሰተላቸው ለሰይዱና ሷሊህ ነው ማለት ነው። ስለዚህ እሷ ያገኘችው መልስ ትክክል ይሆናል ማለት ነው። ወደ አሚና መጣለሁ። ታሪክ ቁጥር 2። እሺ ታሪክ ቁጥር 2 የማን ህዝቦች ናቸው አላህ ሱብሓነሁ ወተዓላ በጅብሪል ጩኸት ያጠፋቸው? ሀ የነብዩላህ ዒሳ ህዝቦች፣ ለ የነብዩላህ ሉጥ ህዝቦች፣ ሐመሩሃ የነብዩላህ ሷሊህ ህዝቦች። የትኛው ሀ? የመጀመሪያው
ሀሌታ ውሃ ብላ መልሳልናለች። በትክክል አልተገኘም። ትክክለኛ መልሳችን የሚሆነው ሐመር ውሃ የሷሊህ ህዝቦች የሚለው ይሆናል። እሺ ኸዲጃ ቁጥር ምረጭልን። ጀነራል ኖሌጅ ቁጥር 4 ጀነራል ኖሌጅ ቁጥር 4 ከሚከተሉት ውስጥ ቀይ ቀለም የሌለው ባንዲራ የትኛው ነው? ሀ ኢትዮጵያ፣ ለ ቱርክ፣ ሐመር ውሃ ብራዚል። ሐመር ውሃ ብራዚል በትክክል መልሳልናለች። እሺ አሚና ወደ አንቺ ልምጣ። ተውሂድና ኢባዳ 4 ቁጥር ተውሂድና ኢባዳ ቁጥር 4 ሰው ሲሞት የሚሰገድበት ሶላት ምን ይባላል? ሀ ሶላቱ ተራዊህ፣ ለ ሶላቱ ጂናዛ፣ ሐመር ውሃ ሶላቱ ዱሃ። ለሶላቱ ጀናዛ ማሻአላህ ለሶላቱ ጀናዛ በማለት በትክክል መልሳልናለች። ከዛ ውጪ ያሉት ሶላቱ ተራዊህ እንደሚታወቀው ሱና ሶላት ነው። ረመዳን ውስጥ ሁላችሁም እየሄዳችሁ እየሰገዳችሁ ያላችሁት ማለት ነው። እሱ ሶላት ነው። ሌላው ደግሞ ሶላቱ ዱሃ የምንለው ደግሞ ፀሐይ ከወጣች በኋላ ማለት ነው እስከ ዙሁር ድረስ ባለው የሚሰገደው እሱም ሱና ሶላት ነው። ስለዚህ በትክክል መልሳልናለች። ሶላቱ ጂናዛ የሚለው ትክክለኛ መልሳችን ይሆናል። እሺ ኸዲጃ ወደ አንቺ ልምጣ። ተውሂድና ኢባዳ ቁጥር 1 ተውሂድና ኢባዳ ቁጥር 1 ለሰይዱና ሙሳ የወረደ መጽሐፍ ምን ይባላል? ሀ ኢንጂል፣ ለ ተውራት፣ ሐመር ውሃ ዘቡር። ተውራት ማሻአላህ በትክክል መልሳልናለች። ለሰይዱና ሙሳ የወረደላቸው መጽሐፍ ተውራት ይባላል። ከዛ በተጨማሪ ያሉት ኢንጂል ለሰይዱና ዒሳ የወረደ ሲሆን ዘቡር ደግሞ ለሰይዱና ዳውድ የወረደ መጽሐፍ ነው ማለት ነው። እሺ አሚና ወደ አንቺ ልምጣ። ታሪክ ቁጥር 3 ታሪክ ቁጥር 3 የረሱል ዓለይሂ ሰላቱ ወሰላም ልጆች ስንት ናቸው? ሀ 3፣ ለ 5፣ ሐመር ውሃ 7። ሐመር ውሃ 7 ማሻአላህ ሐመር ውሃ 7 በትክክል መልሳልናለች። ታውቃቸዋላችሁ? ታውቃቸዋለሽ? እስቲ ንጥቀሽልኝ። ሴቶቹ 4 ናቸው። ፋጢማ፣ እሺ፣ ኡሙ ኩልሱም፣ እሺ፣ ዘይነብ፣ እሺ፣ አግለያ ሩቀያ አገዘች። እሺ ወንዶቹን ጥቀሽልኝ። ኢብራሂም፣ ቃሲም፣ አብዱላህ። ማሻአላህ በትክክል መልሳለች አይደለ? ኸይር። እሺ ወደ ኸዲጃ ልምጣ። ታሪክ ቁጥር 1 ለመጀመሪያ ጊዜ ሰውን የገደለ ሰው ማን ይባላል? ሀ ሀም፣ ለ ቃቢል፣ ሐመር ውሃ ያፊት። ለቃቢል ማሻአላህ በትክክል መልሳልናለች። አሚና ቋንቋ ቁጥር 4 አና ዳሽ ኡሚ ከሲራን። ሀ ኡሂቡ፣ ለ ሰሚዕቱ፣ ሐመር ውሃ ዘሀብቱ። ጥያቄ ደግሞ እሺ አና ዳሽ ኡሚ ከሲራን። ሀ ኡሂቡ፣ ለ ሰሚዕቱ፣ ሐመር ውሃ ዘሀብቱ። ሀሌታ ውሃ ኡሂቡ ማሻአላህ በትክክል መልሳልናለች። አና ማለት ምን ማለት ነው? እኔ ኡሚ ናት አይደለ? እናት ናት። ከሲር ማለትስ በጣም ማለት ነው አይደለ? ኡሂቡን የመረጥሽበት ምክንያት ምንድን ነው? ትወደኛለች ማለት እኔ እወዳታለሁ። እሺ እኔ እናቴን በጣም እወዳታለሁ እያልን ነው ማለት ነው። እሺ ወደ ኸዲጃ ልምጣ። ጀነራል ኖሌጅ ቁጥር 2 ከሚከተሉት ውስጥ ኦሎምፒክ ባንዲራ ላይ የሌለው ቀለም የትኛው ነው? ሀ ሮዝ፣ ለ ሰማያዊ፣ ሐመር ውሃ ቢጫ። ሀሌታ ውሃ ሮዝ በትክክል መልሳልናለች። ከዛ በተጨማሪ ሰማያዊ፣ ቢጫ፣ ቀይ፣ አረንጓዴ እንዲሁም ጥቁር ኦሎምፒክ ባንዲራ ላይ ያሉ ቀለሞች ናቸው ማለት ነው። እሺ ወደ አሚና ልምጣ። ቁጥር 1 ቋንቋ ቁጥር 1 ተርትና ምሳሌ ከዚህ በፊት ታውቂያለሽ? አታውቂም? ሞክሪ። እሺ ለተቀማጭ ዳሽ ሀ ሌላ አቋራጭ፣ ለ ሰማይ ቅርቡ ነው፣ ሐመር ውሃ ብዙ አማራጭ። ለተቀማጭ ብዙ አማራጭ ብላለች። ትክክለኛ መልሳችን የሚሆነው ለተቀማጭ ሰማይ ቅርቡ ነው የሚለው ነው። ሰምተሽ አታውቂም እንዴ ሲባል? እሺ አሁን ግን ሰምተሻል። ለተቀማጭ ሰማይ ቅርቡ ነው ስንል
ከፊታችን ላሉ ወይም ደግሞ ለሚገኙ ሰዎች ለነሱ ሲናገሩት ቀላል የሚመስላቸው ነገር ግን ተግባር ላይ ሲውል ደግሞ ከባድ የሚመስል ነገር ነው አይደለም? ልጆች እናንተ አሁን ቁጭ ብላችሁ ሰማዩን ንኩት ብላችሁ ትነኩታላችሁ። ስታዩት ቅርብ ይመስላል፣ ግን በጣም ሩቅ ነው አይደለም? ስለዚህ ማንኛውም ሰው ተግባር ላይ ሲሆን እንደሚከብደው ሁሉ ንግግር ላይም ቀለል አድርጎ ማየት እንደሌለበት ይህንን እንረዳለን ማለት ነው። ታሪክ ቁጥር 4። እሺ ታሪክ ቁጥር 4 ነብዩ አለይሂ ሰላቱ ወሰለም መጀመሪያ ያደረጉት ጦርነት ምን ይባላል? ሀ በድር፣ ለ ኡሁድ፣ ሐመሩሃ ኸይበር። ሀ በድር። ሀሌታውሃ የበድር ብላ መልሳልናለች። ማሻአላህ ትክክለኛውን መልስ አግኝታለች ማለት ነው። እንዲሁም ልጆችዬ የበድር ወቅት የተከሰተው ማለት ነው በረመዳን 17ኛው ቀን ሲሆን ይህንንም ማወቅ ያለባችሁ ነገር ምንድነው? ረመዳንን ስንጾም ለድካም ወይም ደግሞ በድካም ልናሳልፈው ሳይሆን ኸይር ነገርን በመስራት ቁርአን በማብዛት ዚክሮችን በማብዛት የተለያዩ ኸይር ስራዎችን በመስራት ማለት ነው ረመዳናችንን በዚህ ሁኔታ ማሳለፍ ይኖርብናል። አሁን ሊያልቅም አይደለም። ስለዚህ ከማለቁ በፊት እነዚህን ኸይር ስራዎችን በደንብ መተግበር አለባችሁ ልጆች። አሚና ወደ አንቺ ልምጣ። ጀነራል ኖሌጅ ቁጥር 3። እሺ ጀነራል ኖሌጅ ቁጥር 3 የረጅም ርቀት የሩጫ ውድድር ምን ይባላል? ሀ 5000 የሩጫ ውድድር፣ ለ 10000 የሩጫ ውድድር፣ ሐመሮሃ ማራቶን። ሐመሮሃ ማራቶን በትክክል መልሳልናለች። እሺ ቋንቋ ቁጥር 3 ያልሰማ ጆሮ ዳሽ ለገብሽ። እሺ መገመት ይቻላል። ያልሰማ ጆሮ ዳሽ። ሀ ከቤተሰብ ያጣላል፣ ለ ከጎረቤት ያጣላል፣ ሐመሮሃ ከሀገር ያጣላል። ከቤተሰብ ያጣላል። ያልሰማ ጆሮ ከቤተሰብ ያጣላል። በእርግጥ እውነት ናት አይደለ? ከቤተሰብም ያጣላል። ግን ትክክለኛ መልሳችን የሚሆነው ያልሰማ ጆሮ ከጎረቤት ያጣላል የሚለው ይሆናል ማለት ነው። እሺ አሚና ጀነራል ኖሌጅ ቁጥር 1። እሺ ጀነራል ኖሌጅ ቁጥር 1 የእግር ኳስ ቡድን ለመመስረት ስንት ሰው ያስፈልጋል? ሀ 11፣ ለ 10፣ ሐመሮሃ 9። 11 ሀሌታውሃ 11 በትክክል መልሳልናለች። ውድን የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን የሁለተኛ ዙራችንን እንዲህ በሚያምር መልኩ አጠናቀናል። የሶስተኛ ዙራችን ደግሞ እንደምታውቁት አይኪው ጥያቄ ነው። ስለዚህ አንድ ሰው አሳርፈን አንድ ሰው ከኛ ጋር መቆየት ስላለብን የደከመውን ሰው እናሳርፋለን ማለት ነው። አሚና ትረፍ። እሺ ኸዲጃ አሚና ትረፍ ብላለች ማለት ነው። ኢንሻአላህ ቀጣይ ከኸዲጃ ጋር ልዩ ቆይታ የምናደርግ ይሆናል። አሁንም በድጋሚ አብራችሁን ቆዩ። ቡድን የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን አሁን ደግሞ በሶስተኛ ዙር ላይ ተመልሰን ተገናኝተናል። የሶስተኛ ዙራችን ከኸዲጃ ጋር ቆይታ የምናደርግ ይሆናል ማለት ነው። ኸዲጃ አሁን የምንጠይቅሽ ጥያቄዎች አይኪው ጥያቄዎች ናቸው። ቀላል ናቸው። ብለሽ መልሻቸው። እሺ መርሐባ። ዝግጁ ነሽ ለመጀመር? እሺ የመጀመሪያ ጥያቄያችን የሚሆነው ስክሪኑ ላይ የሚመጡ ስዕሎች ይኖራሉ። ስዕሉና ቃሉ የተመሳሰለ ከሆነ የቀለሙን ስም ትናገራለሽ። እንዲሁም ደግሞ ስዕሉና ቃሉ የማይመሳሰል ከሆነ ደግሞ የስዕሉን ስም ትናገራለሽ ማለት ነው። ገብቶሻል? መኪና፣ አሳ፣ ብስክሌት። እሺ ጥሩ። እሺ የሁለተኛ ጥያቄያችን የሚሆነው ደግሞ እንደምታዩት ኸዲጃ ቆማለች አሁን። ስለዚህ ተቃራኒ ነው የምናጫውታት ማለት ነው። ጨዋታም ነው ጥያቄም ነው። እሺ በደንብ ዝግጁ ሆነሽ ተቃራኒ ነው። አሁን ቆመሻል አይደለም? ቁጭ በይ ስልሽ ትቆሚያለሽ፣ ቁሚ ስልሽ ትቀመጫለሽ። ዝግጁ? ቶሎ ቶሎ ነው እሺ የምልሽ። ቁሚ፣ ቁሚ፣ ቁጭ በይ፣ ቁጭ በይ፣ ቁሚ፣ ቁሚ፣ ቁጭ በይ። እሺ የሶስተኛ ጥያቄያችንም የሚሆነው ልክ እንደዛው ተቃራኒ ነው። እሺ ቀኝ እጅ ሴቱ ነው። ቀኝ ግራስ። እሺ አሁን ግራ ስልሽ ቀኝ እጅ ታወጫለሽ፣ ቀኝ ስልሽ ግራ ታወጫለሽ ማለት ነው። ተግባባን? እሺ ጀምር። ቀኝ ቀኝ፣ ግራ ግራ፣ ቀኝ ግራ ቀኝ። አራተኛ ጥያቄያችን የሚሆነው ደግሞ አሁንም በድጋሚ ስክሪኑ ላይ የሚመጡ ቅርጻ ቅርጾች ይኖራሉ። እነዚህ ቅርጻ ቅርጾች ክብ፣ አራት ማዕዘን እንዲሁም 3 ማዕዘን ሊሆን ይችላሉ። ነገር ግን አንቺ የምትመርጪልኝ ቢጫ
ክብ ትናንሽ የሆኑትን ትቆጥሪልኛለሽ ስንት እንዳሉ ማለት ነው። እሺ አይገባኝም። ቢጫ ትናንሽና ክብ የሆኑትን ቢጫና ትናንሽ ክብ። አዎ ቢጫ ትናንሽ ክቦች ስንት እንደሆኑ ትቆጥሪያቸዋለሽ። ተግባባን? እሺ እንመጣም ዘጠኝ መልሰልናለች። እሺ ወደ አምስተኛ ጥያቄ ስንመጣ አሁንም በድጋሚ ስክሪኑ ላይ የሚመጡ ቅርጻ ቅርጾች ይኖራሉ። እነዚህ ቅርጻ ቅርጾች ላይ ከመጀመሪያው ሁለተኛው ላይ ምን ተቀየረ፣ ምንስ ነው የተቀየረው፣ ማን ነው የተቀየረው የሚለውን በደንብ አይተሽ ትመልሻለሽ። እሺ መጀመሪያና ሁለተኛውን በደንብ አይተሽ ሁለተኛ ላይ የሚቀየር ነገር አለ፣ ምንድን ነው የተቀየረው የሚለውን በደንብ አይተሽ መልሽ። ጀምር። እሺ ኮከብ ጨረቃ ነበረ። አሁን ግን ጨረቃ ኮከብ እዚህ ተቀይሯል ማለት ነው። ጨረቃና ኮከቦቹ ተቀይሯል ቦታ። እሺ በትክክል መልሳለናለች። የመጨረሻና የዚህ ዙር ጥያቄያችን የሚሆነው አሁን በደንብ አዳምጪኝ እሺ። 10 ከረሜላዎች አሉ። ለ3 ልጆች እኩል አካፈልኳቸው። ለእያንዳንዱ ልጅ ስንት ይደርሰዋል? ስንትስ ይቀረናል? በትክክል መልሳለናለች። 3 ይደርሳቸዋል፣ ለኛ ደግሞ 1 ይቀረናል ማለት ነው። እሺ 10 ከረሜላዎች ነው ያሉት አይደለም? ለ3 አይደለም እንሰጠው፣ አንዳንድ ብንሰጣቸው ስንት ይቀረናል እኛ? እሺ ታይዋይ አትልጅ። እሺ 10 ከረሜላዎች አሉ። ለእያንዳንዱ ለ3ቱም ማለት ነው አንዳንድ ብንሰጣቸው 7 ይቀረናል። ይህ ደግሞ ለማከፋፈል አይመችም። በሁለተኛው ላይ ስንሄድ ደግሞ 2 ብናከፋፍላቸው 6 ይወስዱና 4 ይቀረናል። ይሄም ለ3 ሰው ማካፈል አይቻልም። በመጨረሻ 3 ካካፈልናቸው ግን ለኛ 1 ቀሪ ይኖረናል፣ ለነሱ ደግሞ 3 ይደርሳቸዋል ማለት ነው። በትክክል መልሳለናለች። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን የሶስተኛ ዙር ከኸዲጃ ጋር የነበረን ቆይታ ይህንን ይመስል ነበር። ኢንሻአላህ አሁን ደግሞ ከአሚና ጋር ልዩ ቆይታ እናደርጋለን። እናንተም በየቤታችሁ ሆናችሁ እኛን ስለምትከታተሉን እጅግ በጣም አድርገን እናመሰግናለን። አሁንም በድጋሚ አብራችሁን ቆዩ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ካፍታ ቆይታ በኋላ ተመልሰን መጥተናል። አሁን ደግሞ ከአሚና ጋር ልዩ ቆይታ የምናደርግ ይሆናል ማለት ነው። አሚና እረፍት እንዴት ነበር? አሪፍ ነበረ። እሺ አሁን የምጠይቅሽ ጥያቄዎች አይኪው ጥያቄዎች ናቸው። እሺ በማስተዋል የሚመለሱ ማለት ነው። በደንብ ሰምተሽ አዳምጠሽ ትመልሻለሽ። ዝግጁ ነሽ አይደለም? እሺ አንደኛ ጥያቄያችን የሚሆነው ቃሉና ስዕሉ ስክሪኑ ላይ የሚመጡ ስዕሎች ይኖራሉ። ቃልና ስዕሉ አንድ የሆነ ከሆነ የቃሉን ቀለም ትነግሪኛለሽ። ቃሉና ስዕሉ ደግሞ የተለያዩ ከሆነ የስዕሉን ስም ትነግሪኛለሽ ማለት ነው። እሺ ተግባባን? እንጀምር። ንገሪ፣ መልሱን ንገሪ። መልሱ መኪና ነው። እሺ አሳ፣ ብስክሌት። እሺ የሁለተኛ ጥያቄያችን የሚሆነው ደግሞ ምን ገምተሽ ነበር? እስቲ ንገሪ። ምን ይመስልሻል? እሺ አታውቀውም። እሺ ምን መሰለሽ? የሁለተኛ ጥያቄያችን የሚሆነው ተቃራኒ ነው። እሺ አሁን ቆመሻል አይደለም? ቁጭ በይ ስልሽ ትቆሚያለሽ፣ ቁሚ ስልሽ ደግሞ ትቀመጫለሽ ማለት ነው። እሺ ተግባባን? ቶሎ ቶሎ ነው የምጠይቅሽ። ዝግጁ? ቁሚ፣ ቁሚ፣ ቁጭ በይ፣ ቁጭ በይ፣ ቁሚ፣ ቁጭ በይ፣ ቁሚ። እሺ ሶስተኛ ጥያቄያችንም የሚሆነው ልክ እንደዚህ ተቃራኒ ነው። እሺ ቀኝ እጅሽን አውጪ ስልሽ ግራ እጅ ታወጫለሽ፣ ግራ እጅ ስልሽ ቀኝ እጅ ታወጫለሽ። ተግባባን? እሺ የቱ ነው ቀኝ እጅሽ? እሺ ግራስ? እሺ እንጀምር። ቀኝ፣ ቀኝ፣ ግራ፣ ግራ፣ ቀኝ፣ ግራ፣ ቀኝ፣ ቀኝ። አራተኛ ጥያቄያችን የሚሆነው ደግሞ አሁንም ስክሪኑ ላይ የሚመጡ ቅርጻ ቅርጾች ይኖራሉ። አንቺ የምትቆጥሪልኝ ትናንሽ የሆኑ ቢጫ ክቦችን ነው ማለት ነው። ትላልቅ ክቦች ሊመጡ ይችላሉ። አንቺ ግን የምትቆጥሪው ምንድነው? ትናንሽ ክብ ሆኖ ቢጫ። ጎበዝ።
8 እሺ አምስተኛ ጥያቄያችን የሚሆነው አሁንም በድጋሚ ስክሪኑ ላይ የሚመጡ ስዕሎች ይኖራሉ። እነዛ ስዕሎች ውስጥ ከመጀመሪያው ሁለተኛ የሚቀየር ነገር አለ እና ምንድነው የተቀየረው የሚለው በደንብ በማየት ትመልሻለሽ። እሺ ገብቶሻል አይደል? ይመጣል የመጀመሪያው ላይ ሁለተኛ የሚቀየር ነገር ይኖረዋል። ምኑ ጋር ነው የተቀየረው የሚለውን ትነግሪኛለሽ። ተግባባ? እሺ እንጀምር። ምንድነው የተቀየረው? ጨረቃ እዛ ጋር ነበረች። ስለዚህ አሁን ጨረቃና ኮከቡ ተቀያየረው ማለት ነው። እሺ ጥሩ። የመጨረሻና የዚህ ዙር ስድስተኛ ጥያቄያችን የሚሆነው በደንብ አዳምጪኝ እሺ። 10 ከረሜሎች አሉ። ለሶስት ሰዎች ብናካፍላቸው ሶስት ሰዎቹ ስንት ወስደው ለኛ ቀሪ ስንት ይኖረናል? 10 ከረሜሎች አሉሽ። ስንት አካፍለናቸው? ሶስት አካፍለናቸው ለኛ ቀሪ ስንት ይኖረናል? ለኛ ቀሪ 7 ይኖረናል። አስቢ ትንሽ። 10 ከረሜሎች አሉ። ለሶስት ሰው እኩል ብናካፍላቸው ለነሱ ስንት ይደርሳቸዋል? ለኛስ ቀሪ ስንት ይኖረናል? ለነሱ ስንት አካፍለናቸው? እስቲ በደንብ አብራሪ። ለነሱ 3 ስናካፍላቸው ስንት ናቸው ሰዎቹ? 3 ናቸው። እሺ 3 ስናካፍላቸው ስንት ቀሪ ይሆናል? እሺ በትክክል አልተመለሰም። ትክክለኛ መልሱን አግኝተው ነበረ፣ ግን ቀሪው ነው የቀረን። 3 እናካፍላቸዋለን። 3 ሰዎች አይደሉም? 3 ስናካፍላቸው ስንት ይሆናል? 9 አይደለም? 3 6 9 ይሆናል። ቀሪ ያለችን ስንት ናት ማለት ነው? 1። 10 ከረሜሎች አይደል ያሉ? ስለዚህ 1 ነው ቀሪ ለኛ የሚሆነው ማለት ነው። ልጅ ቅድም እንዳብራራሁላችሁ እናንተም እነዚህን ጥያቄዎች በየቤታችሁ ሆናችሁ ስለምትከታተሉንና እንዲሁም ደግሞ ጥያቄዎችን የምታውቁትን እየመለሳችሁ የማታውቁትን ቤተሰብ እየጠየቃችሁ ከኛ ጋር ልዩ ቆይታ ስለምታደርጉ እጅግ በጣም አድርገን እናመሰግናለን። ኢንሻአላህ የሶስተኛ ዙራችንን በዚህ በሚያምር መልኩ አጠናቀናል። ቀጣይ በአራተኛ ዙር እስከምንገናኝ ድረስ አሁንም በድጋሚ አብራችሁን ቆዩ። የተከበራችሁ የአንድ ጥያቄና መልስ ውድድር ተከታታዮቻችን አሁን ደግሞ በአራተኛ ዙራችን ላይ ተገናኝተናል ማለት ነው። የአራተኛ ዙራችን የሚሆነው እንደምታዩት እንግዲህ ጨዋታ ነው የሚሆነው። ይህ ጨዋታ ምንድነው? እነዚህን ወረቀቶች በስትሮ እያነሱ ሳህን ውስጥ መክተት ይሆናል። በብዛት የከተተ ሰው የዚህ ዙር አሸናፊ ይሆናል ማለት ነው። ማለትም የዚህ ጨዋታ አሸናፊ ይሆናል ማለት ነው። ኸዲጃ ዝግጁ? አሚና ዝግጁ? እሺ ለመጀመር 1 2 3 ጀምር። ትንፋሽ በጣም ያስፈልጋል። ትንፋሻችሁን በደንብ ሰብሰብ አድርጉ እሺ። ከዚህ አንዱ እምቢ ካለ ሌላ ነው። ማሻአላህ ኸዲጃ እየመራች ነው። ቶሎ ካስገቡ የዚህ ዙር እኩል አሸናፊ ይሆናሉ። ነገር ግን ተቆጥሮ የአንድ ሰው አሸናፊ ከሆነ እኩል ይመስላሉ። ኸዲጃ ግን ትንሽ እየመራች ነው። አንደኛው እምቢ ካላችሁ ሌላኛው እሺ ለማንሳት እንሞክር። በእጅ መያዝ አይቻልም። ማሻአላህ ሁለቱም አሪፍ እየሄዱ ነው። አሸናፊውን የምንለየው ደግሞ መጨረሻ ላይ ይሆናል ማለት ነው። ሰብሰብ አድርጉ እሺ። ትንፋሽ ስለሚጠይቅ ትንፋሽ ሰብሰብ አድርጋችሁ ወረቀቱን ወደዚህ ማስጠጋት ትችላላችሁ። ወረቀቱን አስጠጉት። እኔ አስጠጉት ወረቀት
ማሻአላህ እኩል ይመስሉኛል። እንግዲህ የዚህ ወረቀት ማን ነው አሸናፊ የሚለውን በኋላ ነው ማለት ነው የምንለየው። የቀራቸው 3 ወረቀት ነው። እነዚህ 3 ወረቀቶች አንድ ላይ ያስገቡ ከሆነ እኩል አንዳንድ አስገብተዋል። ወደ ቤት ከበራችሁ ተመልካቾቻችን የመጀመሪያ ዙር ጨዋታችን ይህንን ይመስል ነበረ። አሁን ደግሞ ቀጣይ በሁለተኛ ጨዋታ የምንገናኝ ይሆናል። ማን ነው ያሸነፈው የሚለውን ኢንሻአላህ በኋላ የምናውቅ ይሆናል ማለት ነው። አሁንም በድጋሚ አብራችሁ ቆዩ። ወደ ቤት ከበራችሁ ተመልካቾቻችን አሁን ደግሞ በሁለተኛ ጨዋታችን ላይ ተገናኝተናል ማለት ነው። የሁለተኛ ጨዋታችን የሚሆነው እዚህ ሳህን ውስጥ ያሉ ወረቀቶችን ማለት ነው። ትንፋሽ በጣም ይጠይቃል። እንግዲህ ትንፋሻችሁን ሰብሰብ አድርጋችሁ አድርጎ የጨረሰ የዚህ ጨዋታ አሸናፊ ይሆናል ማለት ነው። ለመጀመር ዝግጁ ናቸው? መጀመሪያ እስቲ ትንፋሻችሁን ሰብሰብ አድርጉ። እስቲ ጎበዞች። እሺ ለመጀመር 1 2 ተብሎ ይጀምራል። 3 ጀምሩ። ማንሳት አይቻልም። በእጅ መያዝ አይቻልም። በእጅ መያዝ አይቻልም። እዛ ቁጭ ማለት ነው። በደንብ መንሳት አይቻልም። ፋንጃ መንሳት አይቻልም። ትንፋሽ በጣም ይጠይቃል። እንግዲህ አንዴ ትንፋሻችሁ ሰብሰብ አድርጋችሁ በደንብ እሱ ችግር የለውም። እየጨረሰ ነው። ኦልሬዲ ቀድሞ እየጨረሰ ነው። በደንብ አውጥቶ ቀድሞ የጨረሰ አሸናፊ ነው። ትንፋሻችሁ ሰብሰብ አድርጋችሁ መጀመሪያ ከላይ ያሉት ነው። ከላይ ከስር ሳይሆን ከላይ ወደ ውስጥ አይደለም። ትንፋሽን ወደ ውስጥ ታረክሽ ነው ያወጣልሽ። ወደ ላይ ለማውጣት ነው። አዎ አሁን አይዞሽ፣ ቀስ ብለሽ እያረፋችሁ እሺ። እና አሪፍ ሄዳለች። ጃሪ እና በደንብ ለማውጣት ከላይ ያለው መጀመሪያ አሪ እንዳትወርጂ። አሁን አሪፍ ነው። ሁለቱ ከላይ ያለው አሚና ትንሽ ነው የቀራት። ኸዲጃም ትንሽ የቀራት ይመስላል፣ ግን ትንፋሽ ትንሽ አጥሯታል። ኸዲጃ ከላይ ያለው መጀመሪያ አይዞሽ፣ ቀስ ብለሽ እሺ እያረፍሽ ትንፋሽ ሰብስቡ። እሺ መጀመሪያ ትንፋሽ ሰብስቡ። በቃ ቆይ ትንፋሽ ሰብስቡ። በተሰበሰቡ በደንብ ትወጣላችሁ። እና ደግሞ የምትጨርስ ይመስለኛል። ኸዲጃም ላይ ትይይች ነው። በቃ ጎበዝ። አሁን እኩል ናቸው። ማን ቀድሞ እንደሚጨርስ እራሱ አይታወቅም። አሚና ወደ ውስጥ አይደለም፣ ኸዲጃ ወደ ውስጥ አይደለም። ጨረስ ትንሽ ነው ይቀራል። ኸዲጃ እንደሱ እሺ። አሪፍ ሁለቱም አሪፍ እየሄዱ ነው። ትንሽ ነው የቀራቸው ሁለቱም። ወደ ውስጥ ነው የምታስገቢው ኸዲጃ። እንደዛ ከሆነ አየሻት አሚና እንዴት እንደምታረግ ከፍ ብላ። አዎ እንደሱ አሚና ትንሽ ይቀራታል። ኸዲጃ ምን ትደርሽባታለች። እስከዛ ድረስ ትንፋሽ ሰብሰብ አድርጉና ለማውጣት መሞከር። አሚና ልጨርስ ነው። ይሄ ከወጣ ጨርሳለች።
ስብስብ አድርገሽ በቃ እንደዚህ ቀራችሁ ስለሆነ ወደ ቤት የተከበራችሁ ተመልካቾቻችን እንግዲህ ያያችሁትን ይመስል ነበረ። በጣም አፎካካሪና ከባድ የሆነ ጨዋታ ነው እንግዲህ ነገር ግን የዚህ ዙር አሸናፊ የምትሆነው ማለትም የዚህ ጨዋታ ማለት ነው ቀድሞ በመጨረስ አሚና ሁሉንም በማውጣት ጨርሳልናለች ማለት ነው። ኢንሻአላህ ማን ነው የሚያሸንፈው የሚለው ካፍታ ቆይታ በኋላ ታቸውን የምናሳውቅ ይሆናል። አሁንም በድጋሚ አብራችሁ ቆዩ። ወደ እኔ የተከበራችሁ ተመልካቾቻችን እንግዲህ አሁን የአስጨናቂው ሰዓት ላይ ደረስን ይመስላል። እነሱም ሁለቱም በጉጉት እየጠበቁ ያሉበት ሰዓት ላይ ነው። እሱ ምንድነው ውጤት የምናሳውቅበት ሰዓት ላይ ነን ማለት ነው። ማን ነው ያሸነፈው በዒድ ቀንስ ከኛ ጋር የሚገናኘው ማን ነው ተወዳዳሪ የሚለው የምንልበት ሰዓት ላይ ደርሰናል ማለት ነው። ከዛ በፊት ሙሉ ውጤታቸውን ለማሳወቅ የመጀመሪያ ዙር ላይ ኸዲጃ 3 ነጥብ ስታገኝ አሚናም 3 ነጥብ አግኝተው እኩል አጠናቀዋል። በሁለተኛ ዙራችን ላይ ደግሞ ኸዲጃ 6 ነጥብ ስታገኝ አሚና በድጋሚ 6 ነጥብ አግኝታ የሁለተኛ ዙር አጠናቀ ሶስተኛ ላይ መጣች። ሶስተኛ ዙራቸውም ላይ ኸዲጃ 14 ነጥብ ስታገኝ አሚና 12 ነጥብ አግኝታለች። የመጨረሻ አራተኛ ዙራችን ላይ ደግሞ ኸዲጃ አንድ ጨዋታ ስታሸንፍ አሚና ደግሞ አንድ ጨዋታ አሸንፋለች። ታዲያ ማን ይመስላችኋል? ማን ነው አሸናፊ? አሁንም ተናግሬ እሺ ማን ይመስልሻል? ኸዲጃ ብላለች። ኸዲጃስ ማን ይመስልሻል? አንቺ ራስሽ። እሺ እንግዲህ ውጤታቸው ታውቋል ማለት ነው። የዚህ ዙር አሸናፊ የሚሆነው ኸዲጃ ናት። ኢንሻአላህ በዒድ ቀን ከኸዲጃ ጋር የምንገናኝ ይሆናል። አሁን የመጨረሻ ፕሮግራም የሚቀረን አይደለም? ምንድነው እሱ? የዒድ ቀን ማን ነው የሚያሸንፈው፣ ማን ነውስ አንደኛ የሚወጣው የሚለውን የምናይበት ሰዓት ይሆናል ማለት ነው። ኢንሻአላህ ለዛሬ የነበረን ቆይታ ግን ይህንን ይመስል ነበረ። ቀጣይ በዒድ ቀን እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።